ራሴ እኮ ነው ጭቃውን የለሰንኩት። እኔ ራሴ የ5 ወር ነፍሰ ጡር ሆኜ ውሃ እያጠጣሁ ነበር። እኔ ብቸኛ ነኝ። እኔ ከስደት ኢትዮጵያ ገቦላለሁ እንጂ አሁንም ስደተኛ ነኝ። ስለዚህ የእናንተ ምክር ደግሞ እንዲለየኝ አልፈልግም። ጋይስ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን። ያው እንግዲህ በጣም ከፍቶኝ ነው እኔ የመጣሁት ዛሬ። በጣም ከመጠን በላይ ከፍቶኝ ነው የመጣሁትና ማለት እኔ ላላለቅስ ቃል ገብቻለሁ። ማልቀስ አልፈልግም። ምክንያቱም እኔ ሳለቅስ በጣም የምትደሰቱ ሰዎች ስላላችሁ አላለቅስም። በውስጤ ግን አለቅሳለሁ። እውነት በውስጤ ያለቅሳለሁ። ለምን ብትሉ እኔ የብዙ እህቶች ራዕይ መሆን ሰው ነኝ እንጂ እኔ ደካማ ለፈስፈስ ሆኜ ተስፋ የጣሉብኝ ሰዎች ላይ ውሃ አልከልስባቸውም። ለምን ብትሉ በእርግጥ እኔ ኢትዮጵያ ውስጥ ስመጣ ኢትዮጵያ ውስጥ ሆኜ አይደለም እናቴን 9 ዓመት ያላየዋት። 9 ዓመት ስላልኩ ብቻ 9 ዓመት የሚለውን ነገር ይዛችሁ እንዴት 9 ዓመት ሳታያት እናቴን በሳምንት አያታለሁ፣ በወር አያታለሁ፣ በቀን አያታለሁ፣ በምን እንዴ? እኔ እኮ እናንተን አይደለሁም። እሺ አሁን የእናቴ ነገር ሳይሆን ስለ እናቴ ላወራ ሳይሆን የመጣሁት እውነት አንዳንድ እህቶች በውስጥም ነግራችሁኛል። ቤቱን ልቀቂ በቃ አከራዩና ቤቱን አከራይተሽ ወደ ከተማ ሂጂ ምናምን ብላችሁኛል። በእርግጥ ወደ ከተማ ሁሉም ነገር አለ፣ መብራት አለ፣ ሁሉም ነገር አለ፣ ሰው በአካባቢያችሁ አለ፣ ምን አለ። ሙሉ ግቢ ብቻዬን ብከራይ 10,000 ወይ 15,000 ነው። እዚህ ሀገር ርካሽ ነው። ግን ምን ልላችሁ ፈልጌ ነው፣ በእርግጥ ጠላት ወደ እናንተ የሚያመጣው ፈጣሪ ጥንካሬያችሁን ለማየት ነው። ጥንካሬን ደግሞ እኔ እስከ አቅሜ ድረስ ልታገል እያልኩ እያሰብኩ ነው። ሁላችሁም ትምጡና በዋትስአፕ ቤቱን ልቀቂው፣ አከራይተሹ ሂጂ። እኔ እኮ አከራይችሁ ቢል ከተማ ላይ ቢሆን ቀዝቃዛ ውሃ ጠጣለሁ፣ እንደዚህ ወጥ ሰርቼ ፍሪጅ ውስጥ ባስቀምጥ እያሞኩ እበላለሁ፣ ስራዬን እሰራለሁ፣ ምን እላለሁ፣ ችግር የለም። እዚህ እኮ ትራንስፖርት ከሌላችሁ በእግራችሁ የ30 ደቂቃ መንገድ ነው ከተማው ገበያ ላይ ለመድረስ ማለት ነው። 30 ደቂቃ እዛም በላይ ነው። እና ገጠር ነው ከተማ የሚሆነው፣ ጫካ ተመንጥሮ ነው ከተማ የሚሆነው። አዲስ አበባ ራሱ ድሮ ጫካ ነበረች፣ አዱ ገነት ነበር ስሟ። አሁን ተመንጥራ ምን ብላ ነው አዲስ አበባ የሆነችው ከተማ የሆነችው፣ ፎቅ የሚገነባባት። ይሄ የምንኖርበት አሁን ነገ ከተማ ይሆናል። ነገ ከተማ መሆኑ ስለማይቀር እኔ ተሰቃይቼ እንደናንተ ስደተኛ አታችሁ ነኝ። በስደት ተንከራትቼ ዱባይ ምድር ላይ ድልድይ ስር ውስጥ አድሬ ስንት ፈተና ስንት መከራ ያየሁበት ቤት ነው ይሄ። ስንት መከራ በቃ ልነግራችሁ አልችልም። እንደገና ለልጆች ነፃነት ተከራይታችሁ ስትኖሩ ውሃ እዚህ ጋር አትድፉ፣ ልጆችሽ በር እየዘጉ እየከፈቱ ነው፣ ልጆችሽ አበላሹ፣ ትጮያለሽ፣ ልጆችሽ እየረበሹ ነው። በጣም ብዙ ነገር ይባላል። ተከራይታችሁ ስትኖሩ መፈናፈኛ የላችሁ። የራስ ቤት ግን ቤትን ብሽ ቢፈሱብሽ ቢያሩብሽ ይባላል በእኛ ማለት ነው። ቤት እንደፈለጋችሁ ብታረጉት ምንም ነገር ማንም ተናጋሪ የላችሁም። በሩን ቀው ብታረጉት ገጭ ብታረጉት፣ ከዛ ደግሞ ወሩ ደረሰ አልደረሰ ሰቀቀን ነው የቤት ክራይ ማለት ነው። እና እኔ እንደናንተ ሐሳብ አከራይቸው ብሄድ ደስ ይለኛል። አከራይቸው እኔ ተከራይቸው የዚህ ክራይ እንትን አይልም። የሚከራየው ሰው አይመጣም። አዎ ገጠር ነው፣ ትራንስፖርት ሩቅ ነው። ማንም ተከራይቶ አይኖርም። ውሃ በቅርብ የለም፣ መብራት በቅርብ የለም። ማንም አይከራይም። በነፃ ነው የሚቀመጡት። እየጠበቁ በነፃ ሊቀመጡ ይችላሉ እንጂ የሚከራይ የለም። እዚህ ሀገር ደግሞ እንደዚህ ወጣ ያለ ቤት አያከራዩም። እሺ እሱ ይሁን ተውት። ግን ለማን ብዬ አስባችሁታል? እንደው እንድትመክሩኝ ነው ዛሬ የመጣሁት። አላዝንም፣ አላለቅስም፣ ምንም አልልም። ግን ስንት ዋጋ ከፍዬበታለሁ፣ ስንት ነገር አድርጌያለሁ። ይሄን ቤት ዝም ብሎ ቤት መሰላችሁ እንዴ የሰራሁት ቤት? እኔ ዝም ብሎ እንደማንኛውም ቤት ሲሚንቶውን ማለት ነው
ሆያ እኔ ተሰቃይቼ እኮ ነው ቤት የሰራሁት። ታዲያ ጠላት እኔ እንዳላድግ አናት አናቴን እያለኝ እኔ መሸሸት አለብኝ? ሲጀመር እኔ ምን አድርጌ ነው? እኔ ማንንም ነክቼ አይደለም፣ ማንንም ተናግሬ አይደለም። እውነት ለመናገር ለምን ሰራች፣ ለምን ተለወጠች፣ በቃ ልክ እንደዚህ ተናድጄ የሆነ ደንግጬ ፈርቼ ብድግ ብዬ እንደሄድ ነው የተፈለገው። እኔ ደግሞ ይህን ነገር አላደርግም። ነፍሴ ዝች ቤት ትወጣታለች እንጂ አላደርግም። ምክንያቱም ማን ነው እንዴ? እስኪ እኔ እግዚአብሔርን አልተኛም ያላችሁኝን ነገር ራሱ በድብቅ አስቀምጣለሁ። ተቀበጠው ይፈንዳ አስቀምጣለሁ። ከዛ በኋላ እጅ ተፈንጅ ሲይዝ እጅ ተፈንጅ ያስኩትን ለፖሊስ ስሰጥ ለኔ ክፉ ያሰበ ሰው ሁሉ ይሰበሰባል። እውነቴን ነው የምላችሁ። እኔ በጣም ቢከፋኝ ነው። አንዳንዴ ተስፋ እየቆረጥኩ ነው። አንዳንዴ መኖር ያስጠላኛል። አንዳንዴ ለማን ብዬ ነው። አንዳንዴ ደግሞ ልጆች ያሳዝኑኛል። ሰው በሙሉ አስመሳይ ነው። ትክክለኛ ሰው የለም። አብረዋችሁ የበሉ የጠጡ ጓደኞቻችሁ በቃ ያቀረባችሁት በጣም የምትወዱት ሰው እኮ ነው እናንተ ጠላት ነው። እኔ በጣም ግራ እየገባኝ ነው። እኔ ምን በቃ ይሄ ነገር የእግዚአብሔር በቃ የሆነ መልካም ነገር አስቦልኝ ከሆነ ደስ ይለኛል። እኔ በጣም ግራ እየገባኝ ነው። ሌሊት አልተኛም፣ ቀን አልተኛም። እኔ በቃ ስጋት ያዘኝ። አምላኬ ወይ አረ እኔ ምን ባድርግ ይሻለኛል? እንደገና ደግሞ እኔ የፖስትኩላችሁ አሁን እናቴን 9 ዓመት አላየኋትም ብዬ የፖስትኩላችሁ ኢትዮጵያ ቁጭ ብዬ 9 ዓመት አይደለም 9 ዓመት የተቀመጥኩት እኔ እኮ ትናንትና ነው እንደናንተ አረብ ሀገር ተሰቃይቼ ተንገላትቼ ባዶ እጅና እግሬን ይዤ እኮ ነው የመጣሁት። ለሰውነቴ እንኳን ትክክለኛ ልብስ እንኳን አልደረብኩም። ሰው እብድ ናት ብሎ እየሸሸኝ ነበር አይደል እንዴ? እብድ ናት እንዴት ከፕሌን ትወርዳለች? አብዳ ጠርንፈው ልከዋት ነው እንጂ እየተባልኩ አይደለም እንዴ? እኔ አዲስ አበባ ላይ የሚቀበለኝ ሰው አጥቶ ልብስ የሚልክልኝ ሸማኔ አይደል እንዴ ደውሎ የተቀበለኝ? እሱ እኮ ነው ከመሽ በኋላ ለእሱ ትዝ ሲለኝ እሱ አይደል እንዴ ተቀበለኝ? እሱ ተቀብሎ አይደል እንዴ? ከዛ በኋላ ወደ ላምበረት ወስዶ ለኔ ቅርብ የሆነ ቦታ ብሎ አልጋ ይዞልኝ ከዛ ምስቲቱ ጸጉሬን ሰርታኝ እግዚአብሔር ምስቲቱ ጸጉሬን ሰርታኝ አይዞሽ ብላኝ እናቴን ያለ ክፍያ ሁኔታ እንዴት ስሰራ እንደነበርና ስመጣ ሁኔታ ያሳዝኑት ማለት ነው። ምክንያቱም ከሱ ነው ልብስ ምረከበው የነበረ። ስለዚህ እናቴን 9 ዓመት ያላየኋት አንደኛ 3 ዓመት ሱዳን ነበርኩ 3 ዓመት ማለት ነው። 3 ዓመት ሱዳን ሁኜ ጦርነት ተነሳ። ምንም በቃ ሱዳን ላይ እንደምታውቁት ትሰራላችሁ፣ ትበላላችሁ፣ የቤት ኪራይ ትከፍላላችሁ፣ ልብስ ትገዛላችሁ፣ አለቀ። ብሩ ከዛ ውጭ አይሆንም። ወደ ኢትዮጵያ ሲላክም ትንሽ ነበር በዛን ሰዓት። ጦርነት ተነሳ። እንዴ ጦርነት ሲነሳ ባዶ እጃችን እንዴት ነው ወደ ኢትዮጵያ የምንገባ ብዬ እኔ ከባሌ ጋር ተማከርኩና ኤምባሲ ሂጄ ፓስፖርቴን አደስኩኝ። ደላላ አወራው። ቀጥታ ከሱዳን ወደ ዱባይ በረርኩኝ። ዱባይ ሂጄ 3 ዓመት ተቀመጡ። ኢትዮጵያ ከመጣሁ 3 ዓመት ይኸው 9 ዓመት። ስለዚህ ምንድነው እኔ በእናቴ ላይ የጨከንኩት ምንድነው እንደዚህ የምትሉት እናንተ? ለማንኛውም እናት አትጣላም። ባዶ እጃችን ሆነ ያዘን አልያዝን እናት አትጣላም። ግን ሃይምሮ የሚነካ የሚያሳብር ብዙ እህቶቻችን ከአረብ ሀገር የተመለሱ እኮ አብደው ራቁታቸውን ልብሳቸውን ጥለው እኮ አብደው ይሄው ጉልት ለጉልት የወደቀ ቲማቲም የወደቀ ማንጎ እየለቀሙ የሚኖሩ እኮ አረብ ሀገር የተመለሱ በቤተሰብ የተጎዱ ሰዎች ናቸው። እኔ እንደዛ እንደሆነ ነው እንደፈለጋችሁት። ሲቀጥል ደግሞ ለፈጣሪ ብቻ የሚነገረው ፈጣሪ እኔ ብቻዬን ከፈጣሪ ጋር ፈጣሪ ስላየ ለፈጣሪ ነግሬ ፈጣሪ እኔ እንዳወቅኩ አውቆ የቻልኩት እያንዳንዱ እንደዛ አይነት ምስጢር አለባችሁ።
እያንዳንዳችን ማለት ነው። ስለዚህ ዝም ብላችሁ ውይ ምን ሆነሽ ነው ውይ ምናምን መጠየቅ አለባችሁ እንጂ እንዲህ 9 ዓመት ተቀምጠሽ እኔ እናቴ እንዴ ማየት ትችላላችሁ። ከእናታቸው ቤት ጎን ቤት ሰርተው እኮ አግብተው ወልደው የሚቀመጡ አሉ አይደል? ለምሳሌ እህቶች ጭካንሽ በእናት ቀልድ የለም። ምን እኮ በእናቴ አልቀለድኩም። በእናቴ ብቀልድ ኑሮ እናቴን እንኳን 9 ዓመት አላየኋትም ብዬ አልነግራችሁም የነበር። እናቴ በጣም ነው የምታደንቀኝ እኔን፣ በጣም ነው የምትወደኝ እኔን። ለምን ብትሉ ጠላት እንኳን ባዶ እጅሽን ቢሰድሽ እኮ ልጅ እጅ አልሰጠሽም። ጎበዝ ነሽ። በባዶ እጅ ከእናቴ ቤት አልመጣም ብለሽ ሰው ያሳፍራታል ብለሽ ነው ብትመጪ እኔ እናትሽ ይሄን አመጣለች አይደለም ብለው ለምንድን ማትመጪ ለምንድን ነው ማትመጪ ብለኝ ነበር። አጋጣሚ ደግሞ ሀገራችን ጦርነት ስለሆነ እንደፈለጋችሁ መሄድ አትችሉም። እሄዳለሁ ብዬ ስነሳ ጦርነት፣ እሄዳለሁ ብዬ ስነሳ እንዳትመጪ እባላለሁ። ጠይቄ ነው የምሄደው። ስለዚህ አንዳንድ ሰዎች በነገራችን ላይ የታመመ ሰው የተገኘ ሰው የሚያውቅ ሰው የደረሰበት ሰው ነው የሚያውቅ ይሄን ነገር የሚረዳው። አዎ እኔ የሆንኩትን ነገር አንድ ባንድ ብነግራችሁ ደስ ይለኛል፣ ግን አትማሩበትም። እውነቴን ነው የምላችሁ። የምትማሩበት ቢሆን ስንት የሚነገር አለ እነግራችሁ ነበር፣ ግን አትማሩበትም። ለካ እንደዚህ ነው። እኔ የምነግራችሁ ታሪክ ስለ እኔ ታሪክ ላውራ ብላችሁ እርግጠኛ ነኝ በብዙ ቤት የማንኳኳ ሰው ነው የምሆነው። የኔን ታሪክ ላውራ ብር ማለት ነው ልጀምረው ብል እንዲያውም ነግራችኋለሁ እኮ 50 ሰብስክራይብ ከገባው እነግራችኋለሁ፣ አወራችኋለሁ። ለምንድን ነው 50 ሰብስክራይብ ያልኩት? ብዙ ሰው ስለሚያየኝ ማለት ነው፣ ብዙ ሰው ስለሚማርበት፣ በጣም ብዙ ሰው እውቀት ስለሚወስድበት። ምክንያቱም በጣም ብዙ ሰዎች ተስፋ የቆረጣችሁ የተጨነቃችሁ ምን ያላችሁ ሰዎች አላችሁ። እኔ የምነግራችሁ ታሪክ ለካ እንደዚህ ተሆኖን እንደ አዲስ ፍጥረት ተፈጥሮ እንደ አዲስ ይኖራል ትላላችሁ፣ ታስባላችሁ። እኔ ታሪኬን ብነግራችሁ ማለት ነው የኔ ታሪክ የሞተን ያስነሳል። የኔን ታሪክ ብነግራችሁ የሞተ ሰው ያስነሳል። እንዴት እዚህ ልደርሽ ቻልሽ? ጽናትሽ እንዴት እኔ በሆነ አላደርገው እኔ በሆነ እንዲህ ነው የምትሉት እርግጠኛ ነኝ ብነግራችሁ። ግን አንድ ቀን መፈንዳቱ አይቀርም። አፈነደዋለሁ አንድ ቀን ያበጠው ይፈንዳ። አፈንድቸው ለካ እህታችን ይህ ሁላ ጉድ ተሸክመሽ ነው አፈር ልብላ የምትሉበት ኮሜንት ይመጣል። እውነቴን ነው የምላችሁ፣ እንደኔ ጽኑ ሴት የለም። እና ውዶችዬ በጣም ይቅርታ ያው ልንገራችሁ ብዬ ነው። እስኪ ስለ ቤቱ ጉዳይ ንገሩኝ። እንዴት ላድርግ ንገሩ። ምን መወሰን አቃተኝ። እና ወዳችኋለሁ፣ አከብራችኋለሁ። ተባረኩልኝ። መልካም ሰዎች ከጎኔ ሆናችሁ አይዞሽ፣ ምን አባቱ ጠላት ከሩቅ አይመጣም ከቅርብ ነው፣ እኛ ለንልሽ ከጎንሽ ነን ምናምን ለምትሉኝ በጣም አመሰግናለሁ። ይሄ ቤት እንዲቆምና እኔ እንደዚህ ሰው እንደሆነ እኮ የብዙ ልጆች እጅ አለበት፣ የብዙ መልካም እህቶች እጅ አለበት፣ የብዙ መልካም ወንድሞች እጅ አለበት። ቤቴ ላይ ዕቃ እንዲሞላ፣ ቤቴ ላይ እንዲስተካከል፣ ኑሮዬ እንዲስተካከል፣ እንዳላለቅስ፣ እንባዬን እንዳብስ እኮ በጣም ዋጋ የከፈላችሁ ልጆች አላችሁ። እስኪ ምን ትሉኛላችሁ? ምከሩኝ። ሰው ያስፈልገኛል። እውነት በጣም ሰው ያስፈልገኛል። ሁሌም ከጎኔ እንድትሆኑ ነው የምፈልገው። በጣም ለሰው መናገር የማልፈልገው በውስጥ ያስኩት በጣም ብዙ ቁስል አለ።